ናታን ቤዛ ጋር ሄዳ የያፌትና የኤፍራታ ሰርግ አንድ ሳምንት እንደቀረው ስትሰማ በጣም ነበር የደነገጠችው። እናም ይህን ሰርግ ቶሎ ማስቆም አለብኝ፣ አንድ ሳምንት ማለት እኮ ነገ ጠዋት ነው። ስለዚህ በዚህ 2 ቀን ውስጥ መፍትሄ ማምጣት አለብኝ ውሳኔ ትወስንና ቀጥታ ኤፍራታ ጋር ነበር ሄደችው። ኤፍራታ ጋር ግን ፌት ምንድናለሽ? ምን ቢልሽ ነው ይህን ነገር የወሰንሽው? ትላታለች። ኤፍራታ ምን ፈለግሽ? ምን ልታረጊ መጣሽ? ቆይ ልሽ ነገር እኔ የእሱ ታላላኪ መሆንችን አውቃለሁ እና ምንም ነገር እንዳልተናገርኩም ንገሪው ለዛ ውሻ አለቃሽ ትላታለች ማለት ነው። እባክሽን ኤፍራታ እኔ የያፌት ሰው እንዳልሆንኩኝ ነግሬሻለሁ። እናም ልታምኚኝ ይገባል። እኔ ፖሊስ እንደሆንኩም ነግሬሻለሁ። ስለዚህ እንዴት ነው እኔ ልትረጅኝ ያሰብሽው? ትላታለች ማለት ነው። ይኸውልሽ አለቃዎች አንቺ ጋር እየሰሩ ነው ወይም ደግሞ አንቺን እያገዙሽ ነው። እናም ከዛ ውስጥ አንዷ እኔ ነኝ። እኔ አንቺን ቤዛን ተጠቅሜ የሚመጣው እዚህ ውስጥ ያሉትን መረጃዎች ለማወቅ ነው ትላታለች ማለት ነው። እናም ኤፍራታም አላመነቻትም፣ አመነጫጭቃ ነበር ያወጣቻት። እናም ናታንና ያም አንድ ላይ ሆነው እየጠጡ እያለ እናም ናታን በጣም ሰክረዋል። እና በጣም ነበር እኮ የምወዳት፣ እኔ እኮ በጣም ነው የምወዳት፣ እንዴት ነው በሷ የምጨክነው? እኔን አልፈልግም ልትለኝ ትችላለች አይደለም? አንድ ሌላ ሰው መውደድ እንድታስብ ራሱ አልፈልግም። የኔ ጨረቃ የኔ ብቻ ነች። ምንም ግራ የተጋባው ብድግ አድርጎ ናት እባክህን ወይንም ሙሉ ታሪኩን ንገረኝና እኔ ማብሬህ ላግዝህ። ከዛ ውጭ ግን ከመጣ ጀምረህ አንድ ቃል ነው የምትናገረው እየደጋገምክ። እባክህን ተረጋጋና ወደ ራስ ተመለስና ያለውን ነገር ሁሉ ንገረኝ እባክህን እያለ ይለምነዋል። እሱም አፉ ተሳስሯል። እናም ኤፉ የኔ ጨረቃ አልወድህም፣ አሁን ላይ ግን ሌላ ሰው ነው የማፈቅረው አለችኝ፣ አልፈልግም አለችኝ እያለ ይነግረዋል ማለት ነው ለቢኒያም። ያምን በጣም ይገረምና እና ታዲያ ለዚህ ነው እንዴ እንደዚህ የምጠጣው ብሎ ይጠይቀዋል ማለት ነው። እንዴት አመንካተኝ? እንዴት እንኳን እንደምታፈቅረህ እያወቅ እንዴት ይህንን እውነት መስሎህ እንዴት ትቀበለዋለህ? ይለዋል ማለት ነው። እናም ናታንን ብድግ አድርጎ ይውልህ አንደበቷን ብጠራጠረውም አይኗ ግን በጣም ያስፈራል። ኤፉዬ እንደዚሁን አታውቅም፣ አይኗ ላይ ጥላቻ አለ ብሎ ይነግረዋል ማለት ነው። አይኗ ላይ ምንም አይነት ፍቅር አይታየኝም፣ በቃኝ፣ ያንተ ነገር ወጣልኝ አለችኝ። ግን ምን ብትሆን ነው? እንዴት? ቆይ ግን እኔ ምን ሳስቀይሚያት ነው? ናት እርግጠኛ ነኝ ኤፍራታ ፕራንክ ልታደርግ ነው። አንተ ደግሞ ምንድነው በዚህ ፍጥነት እንደዚህ በመጠጥ ራስ ክመጣል? ኧረ እባክህን ቆፍጠን በል፣ ምንድነው ይህን ያክል ብሎ እሱም ይነግረዋል ማለት ነው። እናም ናታን ግን ተስፋ ቆርጦ በጣም እየጠጣ ነው። ከመጠጣትም አልፎ በጣም ሰክረዋል። እናም ሲያወራ ድምፁ እንዳለ ተቀያይሯል። ምን ብድግ አድርጎ እንዲህ ናታን፣ እኔ እኮ ግን እኮ እንደዚህ ሲሆን እኮ አይቼህ አላውቅም፣ እባክህን ተረጋጋ ይለዋል ማለት ነው። ናታንም ብድግ አድርጎ ይኸውልህ ቢኒ፣ እኔ በኤፉ ጉዳይ ከሆነ ምንም መሆናለሁ፣ ከዚህ በላይ መሆናለሁ ብሎ ይለዋል ማለት ነው ለቢኒ። እኔ ኤፉን ከምችለው በላይ ነው ማፈቅራት፣ ለሰከንድ እንኳን እሷን ማጣት አልፈልግም ብሎ በጣም ይጠጣል። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ ምህት ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ዛሬ ማታ ይለቀቃል። ሁላችሁም ቪዲዮ ላይክ ሼር እያረጋችሁ ቀጣይ ክፍል ይለቀቅ ያላችሁ ክፍል 55 ማለት 65 ምን ይፈጠራል? ናታንስ ምን ይሆናል? ሁሉን ነገር ኤፍራታ አሁን ላይ ያው እንግዲህ እስካሁን ድረስ እንደተደፈረች ነበር የምታውቀው። ነገር ግን አሁን ላይ በክፍል 64 ላይ ያየነው ነገር ምንድን ነው? ፈጣሪዋን ስታመሰግን ነበር። እናም በተደጋጋሚ እኮ ተደፍሬ ነበር፣ በተደጋጋሚ ብዙ ነገር ደርሶብኝ ነበር እና እንዴት እንደዚህ ሊሆን ይችላል? ፈጣሪ እኮ ከኔ ጋር ነው ያለ። ከዛ ሁሉ ሴቶች መርጠህ እኔን ስለጠበቀኝ አመሰግናለሁ። ሁሌም እኮ አምላኬ ከኔ ጎን ነህ እያለች ፈጣሪዋን እያመሰገነች ነበር። እናም በህይወቴ እንኳን ምንም ደግሜ ቢፈጠር እንኳን እንደ ናታን አይነት አፍቃሪ አላገኝም እያለ ውድ ቤተሰቦቼ ከዚህም በፊት ናታን እኔ እናንቺ እንኳን ሌላ ነገር እንኳን እኔ ይኸውልሽ እናም ማለት እየሸኛት እያለ በፊት ማለት ነው አባታቸው ሳለ ኧረ ተው በቃ ተመለስ አባዬ ቢያይ ምን ይላል ትላለች ማለት ነው። እናም አባትሽማ ቢያይ በቃ እኔ ቢዛን አልፈልግም እንፈልጋት ኤፉዬን ነው ብዬ እነግረው ነበር ይላል ማለት ነው። እናም በቃ አሁን እኮ ግን እኮ በጣም ነው እኔ እናንቺ እኮ እኔ ሀሳቤ
እኔና አንቺ ምንም ሳንነካካ በቤተ ክርስቲያን እንድንጋባ ነበር እንፈልገው። ነገር ግን እኔ ቤዛ ጋር የማልፈልገውን ነገር አደረግኩኝ ብሎ እያላት ነበረ። እናም እሷም ራሱ መጥፎ ነገር ማለት ከዚህም በፊት ያፌት በአገታት ጊዜ በብዙ ሰው ወንዶች እንደተደፈረች ነበር የምታውቀው። ነገር ግን ያ ሁሉ ነገር እንዳልሆነ ስታቅ ፈጣሪዋን ነበር ያመሰገነች። ወይኔ ፈጣሪ ወይ ነበረች። እኔን እኮ ትጠብቀኛለህ ከሴቶች ከዛ ሁሉ ሴት ለይተህ እኔ ስለጠበቀኝ አመሰግናለሁ እያለች ፈጣሪውን እያመሰገነች ደስ ብሏትም ነበረ። እና ግን ናታን እንዴት አላስታወሰም? ማለቴ ምን ተፈጠረ ነው ያላትኝ። ምን ተፈጠረ ሲላት እንግዲህ እሷ የመለሰችው ምንም አልተፈጠረም፣ እኔ ሶፋ ላይ አድር ያለውን አለችው። እናም ለምን ኤፍራታ ልደብቀው ቻለች? ምክንያቱም አብረው እንዳደሩ ማለት ነው። ለምን ልደብቀው ቻለች? ማለት እንኳን አይደለም የዚህን ያክል እንደዚህ ሆኖ እንዴት ሰሱስ እንዴት ይራሳል እንዴ? አይደብረውም እንዴ? ኧረ ጉድ እንዴ ብሎ ነገር አለ እንዴ? እንዴት ነው ምን ተፈጠረ ይባላል እንዴ? እሷ ስንት ነገር እያሰበች እና በጣም ነው የገረመኝ እውነት ለመናገር እዚህ ፓርት ላይ ማለት ነው። ናታን ምን አስቦ ነው እንደዚህ ሳያስታውስም? እናም ተስፋ ቆርጧል አሁን ላይ ናታን። ለምንድነውስ በይፉ አልፈለግም መባሉ በጣም ናናድደው። አሁንም እየጠጣ ነው ማለት ያለ ማለት ሌላ ጊዜ የማይሆነውን ነገር አሁን ላይ እየሆነ ነው። ምክንያቱም ቢኒያም ምን ነው ናቱ ዛሬ እንዴ ምን ሆነ ነው እንደዚህ ባንዲራ እስክንጠልክ እኮ እና ተደርሶ አልፈልግም ስላለች ነው ይህን ያክል የምጠጣውም እያለው ነበረ። ከዛም በላይ አደርጋለሁ እኔ በይፉዬ ጉዳይ ከሆነ ከዛም በላይ አደርጋለሁ እያለ ራሱን እየጣለ ያለ አቅሙ ወይንም ደግሞ ያላስፈላጊ እየጠጣም ነበር። እንግዲህ ያፌት ደግሞ ድፍረቱ ቀጥታ እነሱ ያሉበት ቴብል ላይ ነበር የሄደው ማለት ነው። እና ገና ካሁን እየጠጣህ ነው? ምን አስቸኮለህ? ገና እኮ ብዙ ቀናት አሉ የምትጠጣባቸው እያለ ነበረ። ምክንያቱም ያፌት እንግዲህ እሱን ለማግባት ኤፍራታን አግብቶ በዛ ሰዓት ኤፍራታን በሚያገባበት ሰዓት ይህን ሁሉ ነገር ሲያይ ናታን ተናዶ ያን ስለሚጠጣ ስለዚህ ብዙ ጊዜ ያለህ ያለበት ምክንያት ይሄ ነው። ነገር ግን ያፌት መሀል ላይ ሰርጉ እንደሚቀር እኔ እርግጠኛ ነኝ። ያ ሁሉ ነገር እንደሚበላሽም አውቃለሁ። ምክንያቱም መጨረሻው ስለማያምር ማለት ነው። እናም በጣም እንጓግቷል ማለት ነው። እንግዲህ የኔ ጨረቃ ማለትም የኔ ንግስት ነው የሚለው ያፌት ለካ የያፌትማ የኔ ንግስት ነው፣ የናታን ነው የኔ ጨረቃ የሚለው እና ስለዚህ ምን አስቸኮለህ? ብዙ ጊዜ ያለህ እኮ ለምንድን ነው እንደዚህ የምጠጣው ነው ያለው ማለት ነው። ሲው እንደዚህ ሲለው እና ታዲያ ምን አባል ስራ እዚህ መጣህ ነበር ያለው ማለት ነው። እሱ የሚስቅና እንግዲህ እዚህ ቤት እኔ ደንበኛ ነኝ እናም ብዙ ጊዜ እመጣለው ነበር ያለው ማለት ነው። ደግሞ እዚህ ለመምጣት አንተ ማስፈቀድ ያለብኝ አይመስለኝም ይለዋል። ያምም ዝም ብሎ እየሰማቸው ነበር። ነገር ግን ነገሩ ሁሉ እየተካረረ ሲሄድ ያፌት አሁን እኛን ተወንና እባክህን ወደ መጣበት ትሄድ ብሎ ሲለው እሱም ሰዓቱን ነበር ያየው ያፌት። ወይኔ 5 ሰዓት 11 ተኩል ሆኗል እኮ በለው። በዚህ አያያዝ እኮ ጨጓራን እኮ መላልጠህ ልጥለው ነው ይለዋል ማለት ነው። እንኳን አይደለም ጨጓሬ ጉበቴ ይላጥ አይመለከትም አንተ ነበር ያለው ማለት ነው። ምክንያቱም ማለት እሱ እንደሆነ እንደዚህ የሚያስጠጣው አላወቀም። ከፊት የዘወር በልልኝ ይለዋል ማለት ነው። ያፌትም የማናደድ ምልክት ፊቱ ላይ ይታያል። ባልልስ ይለዋል ማለት ነው። ናታንም ያዘው መጠጥ ብድግ አድርጎ ጠጣና ተነሳ ማለት ነው። ምን ልደበድበኝ ነው ብሎ ይለዋል። ሊደባደቡ ነበረ ብድግ ያሉትኝ። ምናም አንገቱን ያንቀዋል። ቢንያም የሚነሳና ያፌት ባክን እዚህ ውጣለን ሄድልን ብሎ ይገፈትረዋል ማለት ነው። እናም ናታንና ያፌት ወደ ድብድብ የጋበዛቸው እንግዲህ ኤፍራታ ነች። ኤፍራታ አሁን ላይ እሷም የተጨናነቀች ነው። ወስናለች ማለትም ናታንን ትታ ያፌትን ልታገባ። ይህን ነገር ደግሞ የምታደርገው ለናታን ስትል ነው። ምክንያቱም ናታንን ይህን ፎቶዋን አወጣ ማለት ነው፣ የእሱን ፎቶ። እናም ይህን ጊዜ ያው እንግዲህ ተስፋ ቆርጫለሁ። አንተ እንድጠላኝ የማላደርገው ነገር የለም። ይህን ነገር ግን የማደርገው ለአንተ ለራስ ስል ነው። አንተ እስር ቤት አሁን ላይ አንተ ሳትሆን ያፌት ሳይሆን እስር ቤት የሚገባው አንተ ነህ። እና ደግሞ አንተ ስትሰበር፣ አንተ ስታዝን ማየት አልፈልግም